ጌታ የተመሰገነ ይሁን። ማርቆስ ምዕራፍ 7 የእግዚአብሔርን ቃል ያው ባለፈው ከጀመርነው ነው መሃል ያው ወዳጃችን እንግዳ ስለነበረን ነው እንደዚህ እንቀጥላለን። ማርቆስ 7 18 እስከ 20 ባለፈው የነበሩት ጊዜዎችን ታስታውሳላችሁ። ዛሬ ሐሳብ ላይ እናተኩራለን። ቅድስና ያው ስጋዊም ነው መንፈሳዊም ነው፣ ግን በተለይ በአዲስ ኪዳን ውስጥ ተኮር እንደሆነ ስለሚታወቅ እሱን በተለይ አተኩራለሁ ዛሬ ማለት ነው። እግዚአብሔር የተመሰገነ ይሁን። በምዕራፍ 7 በጣም የታወቀ ጌታ የተናገረው ለምን ደቀ መዛሙርት እጃቸውን እንዲታጠቡ አታረግም ሳይታጠቡ እየበሉ ነው ሲሉት የተናገረው ነገርን ነው ማንብላችሁ። ከቁጥር 14 ጀምሬ ላንብብ። ከቁጥር 9 ሐሳቡን እንድትይዙት ማንበብ ይችላል። እንዲህም አላቸው፣ ወጋችሁን ተጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃቸዋል። ሙሴ አባትንና እናትን አክብር፣ ደግሞ አባቱን ወይም እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከኔ የምትጠቀምበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳ ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉም። ከሰው የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ከሕዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱ እናንተ ደግሞ እንደዚህ ማታስተውሉ ናችሁን? ከውጪ ወደ ሰው የሚገባ ሊያረክስ ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባም፣ መብልን ሁሉ እያጠራ አላቸው። እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው። ይሄን በደምስ ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል ይላል። ስለዚህ ሰው የሚረክስበት ነገር ከውጭ የሚመጣ ነገር ሳይሆን ከውስጥ የሚመጣ ነገር ነው ብሎ ስለሚነግረን ፎከስ እናደርጋለን እሱ ላይ። ቢሆንም ግን ወደ አዲስ ኪዳን እንደዚህ ጠለቅ ወዳለ የውስጥ ቅድስና የሐሳብ ቅድስና ውስጥ ከመምጣታችን በፊት በብሉይ ኪዳን የማይለወጠው እግዚአብሔር ቅድስናን ሲናገር ከውጭም ነገር ነው። አንዳንዴ የራሳችንን የውጭ ንጽህናን፣ የቤት ንጽህናን፣ የልብስ ንጽህናን ራሱ እንኳን ያካትታል። የሰፈር ንጽህናን እንኳን ያካትታል። የዘሳት ቤት ሰርተው አይደለም የሚኖሩት፣ እንደምታውቁት ሜዳ ላይ ነው የሚኖሩት። እንደውም አንድ በጣም የተባረከ እና በጣም የሚጠብቁት አንድ ቃል አለ። እግዚአብሔር በሰፈር ያልፋልና ነገና ዛሬ ተቀደሱ ሲላቸው ታያላችሁ። ይሄ በሰፈር ያልፋልና ዛሬና ነገ ተቀደሱ። እግዚአብሔር በሰፈሩ ስለሚያልፍ ምን ያርጉ? ሰፈሩን እኮ እንዲያጸዱ ነው። ምክንያቱም እነሱ ይሄ ሽንት ቤት ምን የሚጠቀሙት እዛው ቤት የለም እንዳልኳችሁና ዘመናዊ ነገሮች ዛሬ እኛም የምናረጋቸው በቤት ውስጥ ያሉ ነገሮች በሙሉ ፋሲሊቲ እንደዚህ የለም። ስለዚህ እግዚአብሔር ሰፈር ውስጥ ስለሚያልፍ ጠቅላላ ቆሻሻችሁን አስወግዱ ነው እያለ ያለው። ያ ሊትራሊ በቲዮሎጂም ሲተረጎም ንጽህናን ስለመጠበቅ እንደሆነ እግዚአብሔር የንጽህና አምላክ ነው። ቆሽሽ የምንልበት አይደለም። ታውቃላችሁ በጣም እግዚአብሔር ለሰው እንኳን ሲያስረክብ ንጽት ያለች ገነትን ነው የሰጠው። በኋላም እንኳን ተዝረክርኮ እንዳያቆሽሻት አንድ እንኳን የሰጠው ስራ ትንከባከባትና ትጠብቃት ዘንድ የሚል ቢዩቲ ነገር እግዚአብሔር ይወዳል። ወደ ካህናቶቹ ብትመጡ ሽቶ ተነስነሰው ልብሳቸውን አጥበው ነው ወደ መቅደስ ውስጥ እንዲገቡ ፍቃድ የሰጣቸው። ከዚህ ውጪ ቢያረጉ አይገቡም ነበር። አይገርማችሁ? ንጽት ብለው ከራሱ ላይ አፍስሶት በጺሙ ወርዶ በመደረቢያው ላይ ያለ ነው አይደለም። ለሱ ሽታው ለሰፈሩ ሁሉ መሽተት ነበረበት። አሮን እንዳለፈ ምንም አይነት እነዚህ ክሊል የሚያደርገው ነገር የለም። ሽታውን ያውቃሉ። አሮን እያለፈ ነው ይላሉ። ሰፈራቸው ውስጥ ቁጭ ብለው ንጽህና እና ብሉይ ኪዳን ላይ ዲማንድ ያደርግ ነበር። በቃ አይሆንም፣ ከዚህ ውጪ አይሆንም። ሰፈራቸውን በንጽህና መጠበቅ ስለሚያልፍ እግዚአብሔር ዛሬና ለሁለት ቀን ተቀድሶ ሶስተኛ ቀን እግዚአብሔር በሰፈር ውስጥ ያልፍ ነበር። ካልነጹ ቆሻሻቸውን ካላስወግዱ አያልፍም። እግዚአብሔር የንጹህ አምላክ ነው። አይገርማችሁ? በእርግጥ በአዲስ ኪዳንም እንደዚህ ብንጠብቅ መልካም አይደለም? እናረጋለን። ሽክ ዝንጥ ብለን ነው። ሽቶ የፈረንሳይ ምንም ተቃውሞ የለም። ጌታ የተባረከ ገብቷቸዋል።
ምክንያቱም ንጹህ ነገር እግዚአብሔር የሚወድ ነው። ቸርች ዝንጥ ብለን ብንመጣ ደስ ይላል። አንዳንድ ነገር በህይወታችን እነዚህን ነገሮች ብሉይ ኪዳን ነው ይሄ አዲስ ኪዳን አይደለም ብለን የምንተዋቸው ነገሮች አይደሉም። እኛ ንጹህ ነገር እንደምንወድ እግዚአብሔር ንጹህ ነገር ይወዳል። ስለዚህ ከዚህ አንፃር ማድረግ አለብን ማለት ነው። እኛም አንዳንድ ጊዜ ወደ ቸርች ስንመጣ ወደ ህብረት ስንመጣ ያንን መጠበቅ ዝም ብሎ በቁምጣ በመናምን ዝም ብለን አንመጣም። ብለን በቁምጣ በሲሊፐር እያደረግን ስለዚህ እግዚአብሔር ንጹህ ነገር ይወዳል። በጣም የከበረ ነገር ይወዳል። ደግሞ ይገባዋል። የኛ አምላክ በጣም ይገባዋል። እስቲ አሜን። የጉራ አይደለም። ይሄን አለኝ ማለት የማሳየት አይደለም። ለእግዚአብሔር ያለኝ ሪቨረንስ ማሳየቴ ነው። የእውነት ቆም ነግራችሁ እንኳን ወደዚህ ልዑል አምላክ ወደ እግዚአብሔር ወደ ቦዔዝ እንኳን መጠጋት ታጥቦ ተቀብቶ ነው። ሳይታጠቡ መቀባት አይደለም። እስቲ ታጥቦ ተቀብቶ አንዳንድ ሰው ትላንትና ላብላብ የሚለውን እንትን እንደገና ሽቶ እንደሱ አይደለም። እስቲ መጀመሪያ መታጠብ ነው በሉ። እስቲ በሉት። እስቲ መታጠብ ነው በሉ። ከዛ መቀባት ነው በሉ። ከዛ መጠጋት ነው። ኦርደር ያስፈልጋል። ይሄ ሊትራሊ እግዚአብሔር የሚወዳል። አጠገባችሁ ያለው ሰው ይወዳል። ንጽት ያለ እናንተ የምትጠሉትን ነገር ሰው ጋር አይሆንም ማለት ነው። ኦፍ ኮርስ አንዳንድ ጊዜ የግር ላብ የሚያስቸግረን ይኖራል። ብዙ ነገር ይኖረናል አይደለም። ግን ሁለት ካልሲ ብቻ አሁን የግር ላብ የሚያስቸግረው ሰው ሁለት ካልሲ ብቻ ቤት ውስጥ መኖር የለበትም። አይደለም። ብዙ ሊኖረው ይገባል። አንደኛ ቤት ውስጥ ያሉ ሰው መቸገር የለበትም። አዲስ ማለት እንደዚህ ላብ የሚያስቸግረው ሰው የፈለገ $600 ጫማ ብትገዛ ምን ዋጋ አለው? ገብቷችኋል? ትጥብ ብለክ ሰውነትን በምን የመሰለ ሳሙና የአሜሪካ ብዙ ሳሙና አለ። ያንኑ ትላንት በላብ የተነከረ ሸሚዝህን የምታረግ ሹራብህን ቲሸርትህን ወይም ሴትም ከሆነን ያንኑ የምናረግ ከሆነ ምን ዋጋ የለው። ታጥባችሁ ተቀቡ ተጠጉ። ይሄ እጅግ አስፈላጊ ነው። ይሄ የብሉይ ኪዳን ነው እንተው ለትምህርታችን ነው። የአዲስ ኪዳኑ አሁን በማርቆስ ላይ እንዳነበብኩት በጣም ሐሳባዊ ቅድስና በጣም ከድርጊት በፊት አንድ ሰው ከመስረቁ በፊት እንዳልኳችሁ ዛሬ ላይ ሆኖ ነው የሚያስበው። እግዚአብሔር እንድንነጻ የሚፈልገው ነገ ከምንሰርቀው ነገ ከምንሆነው ነገር ሳይሆን ዛሬ ሐሳባችን ውስጥ ከገባ ነገር። ለዚህ ነው ሰውን ከውጭ የመጣ ነገር አያራክሰውም፣ ከውስጥ የወጣ ነው። ምን ነው የሚወጡት? እኔ አንዳንዱ ደንግጫለሁ የሆነን ለመናገር። ከሰው የሚወጣው ይልና ሰውን የሚያረክስ ያ ነው ይልና ቁጥር 20 ከውስጥ ከሰው ልብ የሚወጣው ክፉ ሐሳብ ምንም ጥርጥር የለውም። ሐሳብ ከዛ ነው የሚወጣው። ዝሙት ይላል። ውጭ አይደለም፣ ዝሙት ውስጥ ነው። የምታስበውን ነው የምታረገው። መስረቅ ይላል ከውስጥ ነው። ሳታስብ አትሰርቅም። መግደል ይላል ጀመሪያ አይደለ? በፍርድ ቤት እንኳን ነብይ ኪምር ሰው ኢንቴንሽናሊ አንኢንቴንሽናሊ የተሰራ ነገር እኩል አይደል? ባርቆበት የተኩሶ ይገደለና አስቦበት አንዴ ሲያመልጠው ሁለተኛ ሲያመልጠው ያደረገ ሰው እኩል ፍርድ የለውም። ሐሳብ ነው የሚጀምረው ይላል። ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ እንኳን ከአፍ ይወጣ ነው ይመስላችሁ። ገና ለገና ልኳን አስገባታለሁ ስትል ነው የረከስከው። ገብቷችኋል? ሐሳብ ጋር ነው እግዚአብሔር የሚፈልገው። ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ሁሉ እዚህ ውስጥ ከመርከስ ጋር አብሮ ሄዷል። ስንፍና ማስወገድ ያለብን ነገሮች ናቸው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውን ያረክሰዋል። ኳሊቲ ያላቸው የእግዚአብሔር ልጆች ነው ልንሆን የተጠራ ነው። በእውነት ነው የምነግራችሁ። ኳሊቲ ያላቸው የእግዚአብሔር ልጆች በንግግራችን በአስተሳሰባችን ክፋት የሌለብን ተንኮል ይሄን ማንጻት አለብን። እነዚህ ሰው ልብ ውስጥ የተቀመጡ ናቸው። ጊዜ የሚጠብቁ ቦምቦች ናቸው። ዛሬ ኢራንና እስራኤል የሚታኮሱበት ነገር ከዛም የሚወረወር ከዚህም የሚሄድ ነገር የታሰበበት ነው። አንድ ቀን ይሄን አረጋለሁ ብሎ ሁለቱም ለብዙ ጊዜ የተዘጋጁበትና አሁን የሚያረጉት የሚመቱበትን ያገኙት ዛሬ መጣ አይደለም። አንድ ቀን የሚጥላችሁን ነገር አባብላችሁ ልባችሁ ውስጥ አታስቀምጡ። የሐሳብ ቅድስና ያስፈልገናል። እስቲ አሜን በል። አጭር ጸሎት እንጸልይ። ጌታ ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ስለረዳህን ተመስገን፣ ስላገዝከን ተመስገን፣ ቸርነት ስላደረክልን ተመስገን። ሃሌሉያ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በዚህ ሰዓት ጌታ ሆይ አንተ እንድትናገረን ጸልያለሁ።
በዚህ ሰዓት አንተ በልባችን ሐሳብህን ቃልህን ፍቃድህን እንድታስቀምጥ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባታችን ሆይ አንተ መልካም አምላክ ነህ። ዛሬ ሐሳባችን ውስጥ ልባችን ውስጥ የረከስንበትን ከውስጣችን ጌታዊ ካለ አንተ እንድትነቃቅለው ገና ወደ ድርጊት ያልተገለጠ አንዳንዴም አሸንፎን ወደ ድርጊት የተገለጠ ገና ወደ ድርጊት ያልተገለጠ አንተ መኖሪያህን ያቆሸሸውን ነገር ከልባችን ከሐሳባችን ከምኞታችን እንድትነቃቅለው እንጸልያለን። እግዚአብሔር አባት ሆይ በመከርከን ነገር በነገርከን ነገር አንተ ንጹህ ነገር የምትወድ አምላክ ነህ። ጌታ ሆይ ውስጣችን ትኖራለህ። እኔ ከአባቴ ጋር መጥቼ በውስጣችሁ መኖሪያ አደርጋለሁ። ቃሌን የሚጠብቅ የሚወደኝ እሱ ነው። እኔና አባቴ መተን በሱስ መኖሪያ እናደርጋለን ነው የሚለው። በራእይ 3ም ደጅን አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ ገብቼ አብሬ ራት በላለሁ ይላል። ጌታ ኢየሱስ ሆይ አንተ በልባችን የምትቀመጥ አምላክ ነህ። መንፈስ ቅዱስ እነዚህ እንደሚያቆሽሹን እንደሆነ የሚያረክሱን እንደሆነ ከነገርከን ነገር እንድትገላግለን ዛሬ ችላ እንዳንላቸው እግዚአብሔር የእያንዳንዳችን ችግር ይታወቃል። እያንዳንዱን እያነቅን እንድንጥል እንድትረዳን እንጸልያለን። እያንዳንዱን ነገር ያንተ መኖሪያ ቆሸሽንበት ችላ ያልነውን እንደ ኤሊ ልጆች ችላ የተባለ ነገር ጌታ ችላ ሲል ነው ለሞቱ ይሁንለት። ችላ ያልነውን ነገር ከውስጣችን ዛሬ እንድንነቅል ጉልበት አቅም እንድትሰጠን እንጸልያለን። እግዚአብሔር ሆይ ተናገረን። ቅዱስ መንፈስህ በእኔ ላይ በወንድሞቼ በእህቶቼ ላይ እንዲሆን አሳልፌ እሰጥሃለሁ። ስለ ሁሉ ነገር ተመስገን በኢየሱስ ክርስቶስ ስም። ሃሌሉያ አሜን። እንግዲህ ዛሬ ቅጫን ነው የምንነጋገረው ከእውነት ከእግዚአብሔር መንፈስ አንጻር ማለት ነው። ማለት ውጪ ነው እያለን ምናምን አንልም። አንዳንዴ ድርጊት ላይ ስላላረኩ እንዳንል ብዬ ነው። ገብቷችኋል? ምክንያቱም ቃሉ በአዲስ ኪዳን የሚለው ይሄን ስላልሆነ የእግዚአብሔር ቃል ስለ ሔዋን የነገረንን በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ባለፈው ጥቂት ነግሬያቸዋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሆነ ቅንነት እንዳትጎሉ ምናልባት እፈራለሁ። ምንዋን ያበላሸው? ሐሳቧን ያበላሸው። በተንኮል እንዲህ አምጥቶ አይደለም የሰጣት። አምጥታ ራሷ ቀጥፋ እንድትበላ የሆነውን ሐሳብ ውስጧ ከተተ ማለት ነው። አጋንንት ራሱ አንዳንድ ነገር አያስደርገንም። እጃችን ይዞ አያዘሙተንም። እጃችን ይዞ አያሰርቀንም። እጃችን ይዞ እንደዚህ የሚመራው ሰው የለም። እንኳን በክርስቲያን ሕይወት በሌላም አይሆንም። የሚያረጋው ይሄ መንቃት አለብን። ሐሳብ ነው የሚሰጠው። እንደው መጽሐፍ ቅዱስ ላይ ሐሙስ ዕለት የጸሎት ጉባኤያችንን በአንደኛ ጴጥሮስ ምዕራፍ 5 7 እና 8 ነበር ያገለገልኳቸው 1-20 ደቂቃ ዲያብሎስን እንዴት ነው መቃወም ያለብን በሚል። ዲያብሎስን አንድ ቦታ ብቻ ነው ዲያብሎስን ስለመቃወም በመጽሐፍ ቅዱሳችን ያለው። በሙሉ ከሐሳብ ጋር የተያያዙ ናቸው። ምክንያቱም አጋንንት አንደኛ ሲጀመር ብቻውን የቆመበትም ነገር እኛ ስጋ ለባሽ በመንፈስ ካልሆነም በስተቀር አናየውም። በእንደዚህ መልክ አይደለም። በጣም ብዙዎቻችንን የሚጥለው ምንድነው? ሐሳብ ነው የሚሰጠው። ይቆምና ልክ ይሁዳ ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እንዳደረገ ጥግ ላይ ቆመና እነሱ የተሰበሰቡበት የሐዋርያት ህብረት ላይ ሐሳብ ላከ ማለት ነው። እና ዮሐንስ 13 ቁጥር 2 ሲናገር ዲያብሎስም በአስቆሮቱ ይሁዳ ሐሳብን ካስገባ በኋላ ይላል። ወዲያው እሱ የጌታ ራት እየወሰዱ ነበር። አወራረደው። ጭራሽ ሐሳብ ሰጠው። ሐሳቡን በጌታ ራት አወራረደ። አሁን ተነስና የምትፈልገውን ፈጽም አለው ጌታ። ስታዩት የሰጠው ሐሳብ ነው። ሐሳብ ሲመጣ ወደ ሁላችን ወደ ይሁዳ ብቻ ሳይሆን ወደ ጴጥሮስም መጥቶ ሊሆን ይችላል። ምንድነው የምናደርገው? ሐሳብ ሲመጣ በኢየሱስ ስም ማለት አለብን። በኢየሱስ ስም የማይሆን ነገር አእምሮአችን ውስጥ አይመጣም ማለት አይደለም። ምንም ገዳምን ብትቀመጡ አይመጣም ማለት አይደለም። ገዳም አያስቀረውም። ኢየሱስ ጋር አላስቀረውም። ኢየሱስ ጋር እኛ ጋር ምንድነን? ኢየሱስ ጋር እኮ ሐሳብ ይመጣ ነበር። ይገስጻል። ተፈጥፈጥ የሚል ከእጅ ከእግርህ ስር ድንጋይ ስለሚያነሳል የሚለው እኮ ሐሳብ እኮ ነው የሰጠው። በባብ የተገለጠው አጋንንት ነው። ምንድነው የሚያደርገው? ሐሳብ ነው የሚሰጠው። መቅደስ ላይ በሐሳብ ወሰደው። መቅደስ ጫፍ ላይ አቆመው። ሴፍ ፕሌስ ነው። ስለዚህ ከዚህ ላይ ራስን ወርውር አለው። ለምን? ከመቅደስ ላይ ቢወረወር ምንም አይኮንም። እግዚአብሔር እዚህ ቦታ አለ። እንዲህ አይነት ሊሸውደው ማለት ነው። ነገር ግን እሱ እግዚአብሔር አምላክን አትፈታተን ተብሏል። ሌላም 3 ጊዜ ነው የፈተነው ወገኖቼ። የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ። ሐሳብ ነው። ወደ ሁላችንም ሊመጣ ይችላል። ወደ ይሁዳ መጣ። ይሁዳ አጣጣመው። ገንዘብ አቀረበለት። ሐሳብ አመጣለት። ወገኖቼ
ልክ ከዛ ሲወጣ ተደራድሮ የመጣበት ነገር ነበረ። ወዲያው ለዛ ነገር ተሸነፈ። ምን ማድረግ ይችል ነበር? መገሰጽ ይችላል። አጋንንት እጁን አስወስዶ አላስፈራረመውም። ሐሳብን የሰጠው ዲያብሎስም ሐሳብ ካስገባ በኋላ ስለሚል ልክ እንደ ሔዋን ካልጠፋ ቦታ ገነት መቼም 4 በ4 ክፍል እንደኛ አዳራሽ አይደለም። ገነት ትልቅ ቦታ ነው። አሁን ስንሄድ እናየዋለን። እግዚአብሔር ይመስገን። ግን እንደዚህ በጣም ብዙ አትክልቶች በጣም ብዙ ፍራፍሬዎች ያሉበት የማትበላ አንድ ዛፍ ደግሞ እዛ ጋር ተቀምጣለች አንድ ቦታ ላይ። መቼም የማይበላው ነገር ሁሉም ቦታ አይደለም ያለው፣ አንድ ቦታ ነው የተቀመጠው። ከዚህ ሁሉ ትበላለህ ብሎ ብዙ ሰጠውና ከዚች ግን እንዳትበላ አለው። ያቺ ለምሳሌ ገነት ሲልቨር ስፕሪንግን ቢያክል ሲልቨር ስፕሪንግ በጣም ብዙ ቦታ ነው። ወደ ዊትን፣ ዋይት ኦክ፣ ሲልቨር ስፕሪንግ ራሱ ዳውንታውን፣ ከዚህ ራሱ ወደ ቴክ ሮድ፣ ብሪክስ ቼኒ ድረስ ዝም ብዬ ላስብላችሁ። ብሪክስ ቼኒ ጋር ይቅርታ፣ የብሪክስ ቼኒ ሰፈር ሰዎች ተክለው ያለችው ብሪክስ ቼኒ ጋር ነው። ወይም እንዳትቀየሙ ቴክ ሮድ ቸርች አካባቢ ስለ ቴክ ሮድ ጋር ነው። አሁን ሰይጣን ሳይሆን ለሔዋን ነገር የፈለጋት ራሷ ነች ነገር የፈለገችው። ለምሳሌ የተከለከለው ቦታ ላይ ሲልቨር ስፕሪንግ ዳውንታውን መሆን ትችላለች። ወደ ዘንዲ ሬስቶራንት ጋር ምናምን ጋር እውነቴን ነው የምነግራችሁ። አንዳንድ ቦታ መሆን ትችላለች። አለፍ ብላ ወደ ዋይቶ ወደ ዊትም መሄድ ትችላለች። የኔ የመጣችው ተክሉ ያለበት ቦታ ላይ ዝም ብላ ታያዋለች። ያውን ሰይጣን ነው ነገር የፈለጋት ራሷ ነች። ጥርጥር እኮ የለው። የተከለከለው ቦታ ላይ ስታፈጥ ፈተና ይጀምራል። የተከለከለ ቪዲዮ ስታይ ፈተና ይጀምራል። የተከለከለ በቲክቶክ ሰበብ በቃ አለኮ ስክሮል ዳውን እያረጋችሁ ይመጣል። አንዴ ስታዩ ይመጣል፣ ያወርደዋል። በቃ ያልተፈቀደ ነገር ወደ ልብህ ታስገባለህ። ከዛ ፈተና ይጀምራል። ህልማችሁ እንኳን የሚቀየረው በዛ ነው። ህልም ጠዋት ቪዲዮህን ሳታስተካክል ህልምህ ሊስተካከል አይችልም። ወደዚህ እኮ ምነግራችሁ የቀን ውሎ ይወሰናል። ቀን እይታህን ካጸዳ፣ በጥሩ ነገር ከዋልክ፣ በንጹህ ነገር ከዋልክ ማታ ንጹህ ነው። ሐሳብህ ሲረበሽ የምታወራው ነገር የቆሸሸ ሆኖ ማታ ሰይጣን በኮካ ምናምን ውስጥ ላይ ከተህ አይችልም። አይታችኋል? ኮካ ብርጭቆስ ነው ያደረኩት የሚሉ ሰዎች እኮ አሉ። ይሄ እንዴት አታድርም? የት ያሳድራል ታዲያ? ቀን አብረው ውለህ ማታ ሊለይ አይችልም። ግልጽ ነው። እሱ ያውቀዋል። ንብረት በሐሳብ ውስጥ አስገብቶ ውሃ ጠጥታ አወራርደ እንዳስቀመጥከው ስለሚያውቅ አይሸወድም። እኛ ሐሳቡን ሙሉ ተቀብለን ቀኑን ሙሉ ውሃ እየጠጣን አሳድረናል። ከዛ የንትን መንፈስ እያልን እንገስጻለን። የት ገብቷል እኮ ኦሬዲ። ሰይጣን እኮ ሐሳብ ነው። ደግሞ ሐሳብ ነው ብላችሁ ይዛችሁ እንዳትሄዱ እያልኩ ያለሁት ገብቷችኋል። መንፈስ ነው ግን ሐሳብ ነው የሚሰጥህ። የልጆች ብዙዎቻችሁ የልጆች መኪና አላችሁ። አሁን እየናቆት ካልሆነ በስተቀር በትልልቆቹም ልወስድላችሁ ይችላል። አንዳንድ ጀቶች ሄደው ድሮን የሚባል ነገር ተመስርቷል። ታውቃላችሁ? ሰው አልባ ነው። ወደ ሳን ፍራንሲስኮ አካባቢ ላይ ማይቻለው ኡበር ራሱ አይቻለው። ሰው አልባ ነው። እንደውም ደንግጫለሁ። ቀይ ቆሞ ሰው በፈልግ የለውም። ለካ ራሱ ነው የሚሄደው። አይታችሁት ይሆናል ብዙዎቻችሁ። ሰው አልባ ነው። ሰይጣን አሁን ውስጥ ይገባል አይገባም የሚል ጭቅጭቅ ብዙ ጊዜ ተነስቶ ያውቃል። ምንም አይሰራም። ዘንድሮ ውስጥ ምን ይሰራል? ዋናው መኪናው መነዳቱ ከሄደ ሰው ቢገባበት ባይገባበት ከሆነ ክፍል የምትቆጣጠረው ከሆነ አንድ አውሮፕላን ሄዶ የምትፈልገው የሚመጣልህ የፈለክበት አገር ሄዶ መጥቶልህ የሚመጣ ከሆነ የምትፈልገውን ሰው እንደነ እስራኤል ይሁት የሚፈልጉትን የሚያረክ ከሆነ እዛ ውስጥ መግባት አለ መግባት ምንም ዋጋ የለውም። እዚህ ላይ ጊዜያችሁን አትፍጩ። የሆነ ክፍል ሆኖ እየተቆጣጠራችሁ ነው ወይ? ሐሳባችሁን ወስደዋል ወይ? ልባችሁ ተማርኳል ወይ የሚለው እሱ ነው። የድርጊት ንጽህና አይደለም አሁን የሚያስፈልገው፣ የሐሳብ ንጽህና ነው። የሐሳብ ንጽህና ወደ ድርጊት ያመጣናል። ግልጽ ነው። አሁን እንደዚህ ያመጣናል። አንዳንድ ጊዜ ሰበቦች አሉ። ቢኒ የት አለ? የጀገሬ ዋንጫ ነው ያልከኝ? የጀገሬ ዋንጫ ብሎ ነገረኝ ሰሞኑን። ሰዎቹ ደቡብ አካባቢ ነው ሚሽነሪዎች ከዚህ ያሉ አለ ፊንላንድ የምን ሚሽነሪዎች ይመጣሉና በቃ ስክር ብለው ነው ከፕሮግራም ወለ ስክር ብለው ነው ይመጡት። በቃ አጠጡ፣ ይሄ ወንጌሉ ይከለክላል፣ በቃ ተውት። ወይ አጠጡማ በጣም ያስቸግራል፣ ወይ በቃ ሁለት ይፈቀዳሉ፣ ወይ ሁለት ፍቀዱልን። እሺ አሏቸው። መቼም በቃ አስቸጋሪ ስለሆነ ሁለት። ከዛ በኋላ አሁንም በቃ ሰክረው ሁለትም አልሆነም፣ አይ በቃ ወደ አንድ ይምጣልን ተባለ። ትምላላችሁ? እንምላለን። ብቻ እኔ ጨማምሬት በልት ሊሆን ይችላል። እንምላለን። በቃ ከዚህ በኋላ ከአንድ ውጪ አንጠጣም አሉ። ያው ብዙዎቻችሁ እንደምታረጉት ማለት አንድ
ተፈቀደላቸው። ከዛስ መጀመሪያ የሚጠጣውባትን ዋንጫ ነበረች የጀገሬ ዋንጫ የተባለው ለዛ ነውና በኋላ አንድም ተፈቅዶላቸው ጠቅላላ በቃ ካገልጋዩ ጀምሮ ሰክሮ መጡ ማለት ነው። ምንድነው የተባባለው እናንተ ሰዎች ምንድነው እስቲ ቁጭ ለናወራ ተባለ። ከስካራቸው መልስ ማለት ነው እኛ በእውነት እግዚአብሔር ምስክሬ ነው አንድ ነው የጠጣ ነው አሉ። ሁለት አልጨመራችሁ በፍጹም እንዴ ባንድ ተሰክራላችሁ እስቲ የምትጠጡበትን አንጡ ሲባሉ ምንም ያክል ዕቃውን ትልቅ አድርገውላቸዋል። በታሪክ አስፍተውት ወደ 5 የድራፍት ብርጭቆ አሳክለውታል። የጀገሬ ዋንጫ ተባለ። ልብ ውስጥ ካለ መላቀቅ አትችልም። ይሄላር አንድ ይሁን ሁለት ይሁን ሳይሆን በቃ ጠቅላላው ነው እግዚአብሔር የማይፈልገው ነገር ማስወገድ ነው። እኔ አንድ ልጅ 11 ክፍል እያለሁ ጠየቀኝ። መሳይ ይባላል። በጣም ኃይለኛ ዳይናሚክ ማይንድ ያለው ልጅ ነው። ከክፍላችንም በጣም ኃይለኛ የሚሰቅል ልጅ ነው። አንድ ቀን ዞር ስል ከክፍሉ ውጪ እያጨሳ አገኘሁት። በጣም የደነገጥኩት በእውነት እንዴ አንተ እንደዚህ ታረጋለህ እንዴ? ጥሩ ልጅ አይደለ እንዴ? ጎበዝ ተማሪ አይደለ ወይ አልኩት። እኔ ክርስቲያን መሆኑን አለመሆኑን አላውቅም። በኋላ አንድ ጥቅስ አሳየኝ። እኔ ሃይማኖተኛ እንደሆነ ያውቃል። አንድ ጥቅስ አይጨስም አይቃምም የሚል አሳየኛለ። አንተ እንደምታስበው የሚቃም ቦታ ማይቃም ቦታ የሚጨስ ማይጨስ መጽሐፍ ቅዱሳችን ላይ እንደዛ የለም። ጀስት እግዚአብሔር የማያከብር ነገር በሙሉ ቶታሊ የኢየሱስ የሆኑት በሙሉ ሰቅለዋል አልኩት። ማያከብረውን ነገር በሙሉ እግዚአብሔርን ማያከብር ነገር በመስቀል ላይ ሰቅለን ነው የምንኖረው። እስቲ አሜን እንጂ በጥቅስ ምናምን አይደለም አልኩት። ታያችሁ እንደዚህ የሚፈልጉ አሉ። የታለ የተጠቀሰው የታለ አንድ ይላል ለሆድ ህመም ይላል። ምንም አይረባም። ይሄን ያደረጉ ሰዎች ምንም አልረባቸው። ገብቷቸዋል። ጠቅላላው ነው ከውስጥ ማስወገድ ነው። አንድ ቢፈቀድላችሁ እንደዚሁ እንደ ጀገሬ ዋንጫ ትልቅ ታረጉታላችሁ። አይቆምም። ምኞትን ነው መተው። በቃ እግዚአብሔር ያልከበረበት እኔ ጋም ክብር የለው። እስቲ አሜን። እግዚአብሔር የማይደሰትበት እኔ ልደሰትበት በፍጹም አይገባም። እኔ ተሰቅዬ ክርስቶስ በእኔ ይኖራል የሚለውን የጳውሎስ ወይ ብቻውን ነው ማለት ነው። ጳውሎስ ብቻውን ነው ማለት እኔም ከሆንኩ እኮ እግዚአብሔር የማይከብርበት ከኔ ተነቅሏል። አሜን። እግዚአብሔር የማይፈ ደግሞ እያንዳንዱን አታድርግ ያለኝ ነገር ለኔው ጥቅም ነው። እስቲ ከእግዚአብሔር ጥቅም አንፃር አለ የማሳምባ የእግዚአብሔር ሳምባ ያንተ ሳምባ እንደው በዚህ እንኳን በትንሹ እንኳን ብናይ የራሳችን ነው፣ ለኛው ጥቅም ነው። ይሄም መቅደስ ክፉ እንዳናረግ ይሄም መቅደስ ወገኖች ፈረሱን ነው። አንድ ሰው በጣም ለሰውነቱ ጥንቃቄ በጎደለው መንገድ ነበር የሚሄደው። ሁለተኛ ዓመት ተማሪ እያለ ነው መቂ ሄደን የቀበር ነው እና ከመሞቱ በፊት ፖሊስ ሆስፒታል ሄደን ጠይቀ ነው ነበረ። ያው ወደ ሞት ዶክተሮች እየተናገሩ ስለነበረ የመጨረሻው ይርቡክ ላይ የሚጻፍልህ ተብሎ ከስር ተጽፋለች። እስከዛሬ መጽሔቷ ላይ አለች እና ምን ይጻፍልህ ምናልባት ወደ ጌታ ብትሄድ መልእክት ነበረኝ ነገር ግን ፈረሴን በገዛጄ ገድያለሁ ብላችሁ ጻፉዋል። ምንም መልእክት ቢኖራችሁ ይሄን ካልጠበቃችሁት እየጠጣ የፈለግ ነገር እያረገን የከበረ ነገር ሊሰራብን አይችልም። ለዚህ ነው ያልከበሩ ነገሮች እኛ የውርደት ዕቃዎች አይደለንም። አሜን። በዚህ ነው እንጂ ጥቅሳለ የለም በሚል ያንኑ ዲቴል ብትሄዱ የለም። ምንም ብንከራከርም የለም። ግን ለሆድ ህመም የምትሉትን ያህል ምሳሌ ላይ ሄዳችሁ አትመልከት ደሞ ይላል። ስለመጠጣት መሰላችሁ ጭራሽም ወደ ወይን አትመልከት ይላል። እንዲህ ከፈለጋችኋል ግን እሱ አይሰራም። ይሄን ያረጉ ሰዎችም የከበረ ነገር አልሰሩም። ክርክራችን ወወረደ ትንሽ በጣም ብዙ ሰዓት እየለመንን ነው እኛ እንዴ ገና ይሄ ሁሉ ባላነ ህዝብ 60 ሰው መጠመቅ ያስደነቀን እኮ ያለን በቃ እኮ ትንሾች ነን እኮ እኛ። ይሄ ሁሉ በቀን 2 አውሮፕላን የሚመጣበት አገር ላይ አበሻውን እንኳን ብናተኩር ገና ያላን አንድ ነጭ ነው በመሐላችን ላይ የነበረው ትላንትና። ክብር ለእግዚአብሔር ይሁን። እኔ ሶሻል ሚዲያ ላይ አርጌ ነበር። ብዙዎቹ የኔ ፍሬንዶች የሆኑ እሱ ነበር ያስደሰታቸው እየደወሉልኝ ገና እንዳይተው እኛ ለስንት እየተጠበቀ እኛ የት ነን ወርደን ገና የድሮ አባቶቻችን እንደሚያደርጉት እኮ ነው። ኃይለኛ ሪቫይቫል በሚጠብቁበት ገና ወርደን ይላል አይልም ውስጥ ይደረጋል አይደረግም ውስጥ ገና ታች ወገኖቼ እኛ የከበረ ነገር የሰጠን ሰዎች ነው። አለፍ ማለት አለብን። እግዚአብሔር ይርዳን። ውስጣችን ያለውን ነገር መንቀል አለብን። ውስጥ ያለውን ነገር ተሸክማችሁ ምትጸልዩት ምትዘምሩት ነገር ምንም ዋጋ የለውም። የውስጥ ያለውን ቅድስና ሐሳባችን ያለውን ነገር በሙሉ ነቅለን ማውጣት አለብን። ፓስተር የሆነ አዲስ አበባ ውስጥ ጓደኛዬ በጣም አለ። የሱ አባት አሁን ሞተዋል። አንድ ጊዜ ሲነግረኝ የጸሎት መጽሐፍ እየደገመ ነበር አለ። ታውቃላችሁ አባቶቻችን በዛኛው ቤት የሚያረጉትና የጸሎት መጽሐፍ እየደገመ ነው አለ። መነጽር አለቸው እንድች እያደረገ ያነባታል አለ።
በኋላ እኔ ቁጭ መኝታ ቤት ሰማዋለሁ አለ። ያው ጧጧቱ ልማዱ ነው እና እሁድ ቀን ነበር። ሬዲዮ ደግሞ ተከፍቷል። ያው በፊት ነው ሬዲዮ ተከፍቷል። የሽምብራው ጠርጥር የዛፎቹ ጥሬ የትም ዞሬ ዞሬ እንዳትሉት በዜማ በጣም ጥቂት ሰዎች ይሄን ያውቁታል። እና እሱ ነበር አለ በትንሹ ነው። ምክንያቱም ከሆነ ነገር በኋላ ያወሩ የሬዲዮ ፕሮግራም ነው የሁዴ የኢትዮጵያ ሬዲዮ እና በመሃል ሙዚቃ ስለሚጋብዙ ያቺም ዘፈን ከፍተዋታል ማለት ነው። እና በትንሹ ነች የነበረችው። በኋላ ማነሽ ብሎ መነጽሩና ማነሽ አለና ትንሹ እህቴን ጠራትና እቺ ነገር ከፍ አድርጊያት አለ። ምን ዋጋ አለው? ምን ዋጋ አለው? ምን ዋጋ አለው? ምኞትን በሙሉ ተሸክሞ ገዳም መግባት እንኳን አያስጥም። ከወንድ ገዳም እንደምንም ብለው እኮ የተለያየ ነው እኮ ገዳም እንደምንም ብለው ሴቶች ገዳም ገብተው እኮ ወልደው የተባረሩ ሰዎች እኮ እኛ አስተናግደናል። በእውነት ነው የምነግራችሁ። ሐሳብ ተሸክመ ገዳም ብትገባ ጉድጓድ ብትገባ ሐሳብ አለ። እንደምንም ብለህ ነው ሐሳብ የምትፈጽመው። ከሐሳባችሁ ነፃ ውጡ። ይገላግለን። ድርጊቱ ከመምጣቱ በፊት ሐሳቤ ውስጥ እያበበ የመጣውን ነገር ነቅዬ መጣል አለብኝ። ሁላችንም ድካም አለን። ሁላችንም ስንፍና አለን። ግን እግዚአብሔር የማይፈልገው ነገር ለይታችሁ አይታችሁ ሁሉ በሁሉ አይቸገርም ብያለሁ። በቀደም ለታ ነግሬያቸዋለሁ። ስለዚህ ከህይወታችን ውስጥ ማስወገድ ያለብን ነገር እናስወግድ። ገና ሲጀምር እንንቀለው። ለዚህ ነው በያዕቆብ ምዕራፍ 1 ቁጥር 15 ላይ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ሞትን ትወልዳለች ይላል። ሞት በአንድ የሚከሰት ነገር አይደለም። የምን ውጤት ነው? የምኞት ውጤት ነው። ሲጀምር ከምኞት ነው። ሲጀምር ከሐሳብ ነው። ከዛ ወደ ኃጢአት ይመጣል። ኃጢአቱ እየቀጠለ ሲመጣ ሞት ያስከትላል። አንድ ሰው ከመሬት ተነስቶ አይወድቅም። ስለዚህ ለማንጻት ከፈለግን ከየት እንጀምር? ከድርጊት አይደለም፣ ከሐሳብ። ሐሳባችን የተቆጣጠረውን ነገር ማስወገድ አለብን። እንደሱ በጣም አስፈላጊ ነው። አንዳንድ ደካማ የሚመስሉ ነገሮች፣ ትንሽ የሚመስሉ ነገሮች ድንገት መጥተው ነው ህይወታችንን የሚረብሹት። ታውቃላችሁ። አንድ ጊዜ አንድ የሰንበት አስተማሪ ወደ ሰንበት ትምህርት ቤት ውስጥ የሚያስተምራቸው ልጆች ጋር ገባና ዛሬ ለየት ያለ ነገር ነው ማስተምራችሁ። እስቲ ፍቃደኛ የሆነ ሰው አንድ ክር ይዞ ነው የገባውና ያቺ ነጠላ የምትሰራበት ደካማ ክር ነች። ያቺን ይዞ ነው የገባው እና አንድ ሰው እስቲ እጅ አሳዩኝና እጁን አስራዋለሁ። እጁን ሳስር የሚበጥስልኝ እንፈልጋለሁ አለ። እንግዲህ ተለቅም ያሉ ልጆች አነስም ያሉ ልጆች አሉበት እና በዛ ጊዜ ትናንሾቹ ናቸው እጅ ያወጡት። ትላልቆቹ የጎረምሶቹ አላወጡም። እሱ ግን ያው ገብቶታል። ምክንያቱም በጣም ደካማ ክር ስለሆነ ለዚህ እጅ ማንሳት በጣም አስፈላጊም አይደለም። ግን አንዱን ተለቅ ያለ ፈርጠም ያለ ሰው ጠራና ጎረምሳ እሱን በቃ እዚህ ፊት ለፊታቸው ቆምና እኔ እጅህን በክር አስራለሁ አንተ ትበጥሰዋለህ አለው። እሺ አለ። በኋላ አሰረውና በአንድ ክር ነች፣ ሲንግል ነች። አሰረና እስቲ አሁን በጥስ ሲለው ብጥስ አረጋት። አጨብጭቡለት አለ። ሁለተኛ ጊዜ ይሄንኑ ክር ሁለት ጊዜ ደግሞ ልሰራውና ተበጥሰ። አዎ ችግር የለም አለ። ሁለት ጊዜ ጠመጠመና ቋጠረ። አሁን እስቲ ሲለው በጠሰ። በጣም ጥሩ። እስቲ ይሄንኑ ደግሞ 5 ጊዜ ባረገው አለው። 5 ጊዜ አረገ። ጠምጥሞ ቋጠረው። እስቲ አሁን አለው። ሲሞክር ትንሽ ታገለው ግን በጠሰው። በጣም ጥሩ። ይሄንኑ ክር 10 ጊዜ ደግሞ ባረገው ሳለው አለ። የ5ቱ እንኳን ከብዶኛል፣ 10ሩ ያቅተኛል፣ ሞክራለሁ። እሺ አለ። 10 ጊዜ ተጠመጠመ፣ ተቋጠረ። ሲሞክር አልተቻለም። እንደውም እጁ መከርከር ጀመረ። ገመዱን ሊበጥሰው ሳይሆን እጁን ሊበጥሰው ሆነ። አንዳንዴ ወጣበታለሁ ብለን የምናስባቸው ነገሮች እንደዚህ ክር ይመስላሉ። ድንገት ነው ምን ጀመራቸው። ምን ችግር አለ? ቺን አረገ፣ ቺን አይና ቶሎ ጣል፣ ቺን አረገ ቶሎ ጣል ይመስላችኋል። አንድ ያጨስና ወጣለሁ። ያው ዛሬ ኮካ ከመጠጣ አንድ አርጌ ወጣለሁ። አትወጡም። ሲደጋገም ደካማ ነገሮች ሞር ስትሮንግ እየሆኑ ነው የሚሄዱት። ስለዚህ መውጣት ያቅታቸዋል። መቼ ነው ይሄን ነገር የጀመርኩት ብላችሁ መራገም መማል ትጀምራላችሁ። ይጠነክርባችኋል። ከጠነከረብን ነገር ነፃ ግን እግዚአብሔር ያወጣናል። እግዚአብሔር ይመስገን። ተስፋ እንድትቆርጡ አይደለም ይሄን እላችሁ። በኋላ እንጸልያለን። ግን ገና ጅማሬ ላይ ያላችሁ ሰዎች አውጡት። በሐሳባችሁ ጥሩ ነገር የማይሰማችሁ ሰዎች ከዛ ተገላገሉ። መዝሙረ ዳዊት ላይ ምዕራፍ 1 ቁጥር 1 ላይ ያለውን ቃል ላንብብላችሁ። ምን እንደሚል ታውቃላችሁ?
መዝሙረ ዳዊት ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ። እስቲ አንድ ላይ እንበል። ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ። የመዝሙረ ዳዊት ጠቅላላ ፍቺ ፓራሌሊዝም በሚባል ነው የሚፈታው። ማለት ጠቅላላ እንደ ኤፌሶን እንደምናምን እንደምናስተምረው ምዕራፍ 1 ሙሉ አይታችሁ አውድ እያወጣችሁ እንዲህ አይደለም። ፓራሌሊዝም ነው። አንዱ ካንዱ ጋር ምናልባት በአንደኛው ስንኝና በሁለተኛው ስንኝ ይሆናል የሚቆራኙት የሚያያዙት። ሶስተኛው ሐሳብ ሌላ ሊሆን ይችላል። እዚህ ግን የሚገርም አያያዝ ነው የተያዘው። እስቲዩት ምስጉን ነው ይልና በክፉዎች ምክር ያልሄደ። የመጀመሪያው ከምክር ከሐሳብ ነው የሚጀምረው። ቀጥሎ ደግሞ በኃጢአተኞች መንገድ ያልቆመ ይላል። በምክር ያልሄደ ነው የሚለው። ምክር እየሰማ ሐሳብ መጥቶበት ይሄደ ያለ። ከዛ ደግሞ የቆመ። ሶስተኛው ደግሞ በዋዘኞች ወንበር ምን ያለ ያልተቀመጠ ይላል። ይኸውላችሁ በምክር ከመሄድ ጀመረ፣ እየሄደ ነው ግን መንገዱን ጀምሮታል። ከዛ በኋላ መቆም ጀመረ። ቆም ስትሉ አይደለም እንዴ? መጀመሪያ እየሄዳችሁ ነበር የምትሰሙት፣ እየሄዳችሁ ነበር የምታደርጉት። በኋላ ደግሞ ትንሽ መቆም ጀመራችሁ። ምን እያላችሁ ነው? እንደ ሔዋን እኮ ነው፣ ነገር እየመጣ ነው ማለት ነው። ከዛ ደግሞ ጭራሽ እስቲ በደንብ ንገሪኝ ካልሽ አላበቃም። በዋዘኞች ወንበር ያልተቀመጠ ነው። ከምክር ከመሄድ ይጀምርና ቆሞ ከመስማት ይጀምርና ወደ መቀመጥ። በቃ እሱ ደረጃ ከባድ ነው የሚሆነው። ይሄ ነው መዝሙረ ዳዊት የሚነግረን። ይሄ እንዳታረጉ ነው የሚለው። ወገኖቼ ሐሳብ ተቀምጦ ከፈረጠመ በኋላ ማውጣት አስቸጋሪ ነው በጣም። አንድ ክፍል ሳነብ ነበረ የአንድ ሰዎች ወንድማማቾች ታሪክ። የዳዊት ልጆች ናቸው። ረዘም ይላል። እያነበብኩት ትንሽ ምሳሌ ነው ሳነበው እንኳን የሚገባችሁ ነገር አለ። ሐሳብ ተቀምጦ ወደ ድርጊት እንዴት እንደሚሄድ ከሁለተኛ ሳሙኤል ምዕራፍ 13 ከ1 እስከ 29 ነው። ዝም ብዬ ላንብብላችሁ በጥሞና ስሙ። ሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 በመጀመሪያ እስከ 21 ድረስ አንድ ሐሳብ በልቡ ተቀምጦ ስላረገው ሰው ይነግረናል። ቀጥሎ ደግሞ ሌላ አይነት ሆኖ የገዛ ወንድሙ ያረገውን ነገር ደግሞ ይነግረናል። እነዚህ ድንቅ ታሪኮች ናቸው። አሁን ከመላችሁ ሐሳብ በርትቶ ቅድም እንደምለው ደካማ ክሮች ተያይዘው መውጣት እንዴት እንደሚያቀድ ወደ ድርጊት እንዴት እንደሚገፋ የሚያሳየን ድንቅ ክፍል ነው። ከዚህ በኋላ ይላል እንዲህ ሆነ፣ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟ ትዕማር ነበር። ለዳዊት ልጅ ማን የምትባል? ትዕማር የምትባል። የዳዊት ልጅ አምኖን ወደዳት። ማንን ወደደ? እስቲ የቱን በሉ? እህቱን ወደዳት። የንጹህ ፍቅር አይደለም። አምኖንም ከእህቱ ትዕማር የተነሳ እጅግ ስለተከዘ ታመመ። ድንግል ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበር። ጥድፍ አረገው ማለት ነው ስሜቱ። አሁን የዚህ ሰዓት ሐሳብ ነው ገና። ይሄን ሐሳብ መገሰጽ ይችላል። በኢየሱስ ስም እህቴን የሚያስወድድ ይሄ ንጹህ እህቶች መውደድ ምንም ችግር የለው። እንደዚህ በጣም የሚያካብዱ ሰዎች አሉ። መውደድ ምን ችግር አለው? ተዋደዱ፣ ተጠያየቁ። እግዚአብሔር የተመሰገነ ይሁን። እስቲ አሜን በሉ። በጣም አታካብዱ። የዚህ ሲሆን ግን ክፋት ነው። ለኑሮ ሳይሆን የምትፈልገው ለዝሙት ሲሆን ሲያጣድፍ ገስጽ እንጂ አትጠይቅ። ግልጽ ነው። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልናም ነበረች፣ አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበር። መጥፎ ስሜት ነው ውስጡ የመጣው። ለአምኖንም የዳዊት ወንድም የሳምዓ ልጅ ዮናዳብ የሚባል ወዳጅ ነበረው። ዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን ቀን በቀን እንዲከሳህ አትነግረኝምን አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን እወዳታለሁ አለው። ዮናዳብም ታምሜያለሁ ብለህ በአልጋህ ላይ ተኛ። ጭራሽ ሐሳቡ ማስወገድ ሲበጋባ ጭራሽ የሚያጠናክርለት ሰው ደግሞ መጣለት። በቃ ይሄ ከሆነ አንተ መፈጸም ያለብህ አለው። ታወረ በኢየሱስ ስም እህት ላይ እንዴት ትፈጽማለህ የሚል አይደለም የመጣው። ታምሜያለሁ ዘዴ ነገረው ማለት ነው። በቃ ይሄን ሐሳብ የምትፈጽመው አያችሁ። ሲያድር መካሪ መጣ። እኔ የምበላውን እንጀራ እንድትሰጠኝ መብሉንም እያየሁ እንድታዘጋጅልኝ ከእጇ እንድበላው ለምንሃለሁ ብለህ ለለምነው አለው። ከዛ ቁጥር 6 እንዲህም አምኖን ታምሜያለሁ ብሎ ተኛ። ንጉሱም ሊያየው በመጣ ጊዜ አምኖን ንጉሱን እህቴ ትዕማር እንድትመጣና እኔ እያየሁ 2 እንጎቻ እንድታደርግልኝ ከእጇ እንድበላ ለምንሃለሁ አለው። ያደረ መጣ፣ እየጠነከረ መጣ። ክሩ
መብል ታዘጋጅለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞችን ወደ ትዕማር ንጉሡ ላከ። ትዕማርም ወደ ወንድሟ ሰላም ነው ብላ መጣች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየ እንጎቻ አደረገች፣ ጋገረች። ምጣዱን ወስዳ በፊቱ ገለበጠች። እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አገባችው። መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ከኔ ጋር ተኚ አላት። እርሷም መልሳ ወንድሜ ሆይ አይሆንም፣ እንዲህ ያለ ነገር በእስራኤል ዘንድ አይገባም። አታሳፍረኝ፣ ይህን ነውረኛ ስራ አታድርግ። እኔም ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎች እንደ አንዱ ትሆናለህ። ስሜትህን ግራ፣ ከስሜትህ በኋላ ተጣድፌ ነውር ብትሰራ ምናምንቴ ሆነ ትቀራለህ። አልሰማም። እግዚአብሔር እድል ሰጠው፣ አልሰማም። እሱ ክፉን ነው የሚሰማው። አስነወራት፣ ከእሷ ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት። ቁጥር 15 ባይጻፍ ደስ ይለኝ ነበር። ከዚያ በኋላ አምኖን ፈጽሞ ጠላት። ቅሽቅሽ ያደረገው ከእህቱ ጋር እውነተኛ ኑሮ ለመኖር አልነበረም። አስቀድሞ ከወደዳት ይልቅ የጠላት በለጠ። አምኖንም ተነስተሽ ሂጂ አላት። እርሷም አይሆንም፣ ቀድሞ ከሰራው ክፋት ይልቅ እኔን ማውጣት የበለጠ ክፋት ትሰራለህ አለችው። እርሱ ግን አልሰማትም። ሌላ ስህተት፣ አንዱን ሲወልድ የሚያገለግለውን ብላቴና ጠርቶ ይችን ሴት ከፊቴ አውጣት፣ በሩን ዝጋባት አለው። ብዙ ህብር ያለውን ልብስ ለብሳ ነበር። እንዲህ ያለው ልብስ የንጉሥ ልጆች ደናግሉ ይለብሱ ነበር። አገልጋዩ ማስወጥቶ በሩን ዘጋባት። ትዕማርም በራሷ ላይ አመድ ነስንሳ ብዙ ህብር ያለውን ልብሷን ተርትራ እጇን በራሷ ላይ ጭና እየጮኸች ሄደች። ወንድሟም አቤሴሎም ወንድምሽ አምኖን ካንቺ ጋር ነበርን? እህቴ ሆይ አሁን ግን ዝም በይ፣ ወንድምሽ ነው፣ ይህን ነገር በልብሽ አትያዥው አላት። ጥሩ የተናገረ ይመስላል አቤሴሎም። ግን እሱ ደግሞ ከዛ ቀን ጀምሮ በልብ ውስጥ አንድ ነገር አስቀመጠ። ለስንት ቀን ሐሳቡ ተቀመጠ? ለ2 ዓመት። ያኛው ለሳምንታት ለ2 ሳምንታት አስቸገረው። ሐሳቡን እንደመገሰጽ ሐሳቡን ሲንከባከብ ዘዴ ሲፈልግ መካሪ ሲፈልግ ይሄው ነውር ውስጥ ገባ። ይሄኛው ደግሞ በእህቱ መደፈር ምክንያት በወንድሙ አምኖን ላይ ቂም ያዘ። ቁጥር 23 ከ2 ዓመት በኋላ 2 ዓመት ሙሉ ቂም አርግዞ ከ2 ዓመት በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤልሳር በጎችን አሸለተ። አቤሴሎም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሡ መጥቶ እነሆ ባሪያህ በጎቹን ይሸልታል፣ ንጉሡና ሌሎቹ ከባሪያህ ጋር ይሄዱ አለው። ንጉሡም አቤሴሎምን ልጄ ሆይ እንከብድብሃለንና ሁላችንን እንመጣ ዘንድ አይሆንም አለው። የግድም አለው። እርሱ ግን መረቀው እንጂ ለመሄድ እምቢ አለ። አቤሴሎምም አንተ እምቢ ካልክ ወንድሜ አምኖን ከኛ ጋር እንዲሄድ ለምንሃለሁ አለ። ንጉሡም አንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው። አምኖን የንጉሡን ልጆች ሁሉ ከእርሱ ጋር ሰደደ። አቤሴሎምም እንደ ንጉሡ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖንን የወይን ጠጅ ጠጥቶ ልቡን ተባረከ። ባለው ጊዜ አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ፣ ባልኳቸውም ጊዜ ግደሉት፣ አትፍሩ፣ ያዘዝኳቸውን እኔ ነኝና በርቱ ጽኑም ብሎ አዘዛቸው። አቤሴሎምም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ አደረጉበት። የንጉሥም ልጆች ሁሉ ተነስተው በየበቅሎቻቸው ተቀምጠው ሸሹ ይላል። ወንድሙን ለመግደል 2 ዓመት ነው ያሰበው፣ አደረገው። አያችሁ፣ ሐሳብ ከተቀመጠ ወደ ድርጊት መምጣቱ አይቀርም፣ ይቆይ ይሆናል። ያም እንዲሁ በእህቱ ላይ ያሰበውን ሐሳብ ፈጸመ። ሁለቱም ወንድማማቾች ክፉ ስራ ሰሩ። የምን ውጤቶች ናቸው? አሁን እንደነገርኳችሁ የሐሳብ ውጤቶች ናቸው። ስለዚህ የሚመጡትን ነገሮች በሙሉ ከድርጊት በፊት ሐሳብ ላይ ሲመጡ መገሰጽ መለማመድ አለብን። ትግል አለ። በገላትያ ምዕራፍ 5 ቁጥር 16 ላይ እንደሚነግረን እርስ በርስ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋ ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል። መንፈሳዊ ነገራችሁ መቀደስ ያምረዋል፣ መዘመር ያምረዋል፣ መጸለይ ያምረዋል፣ ከእግዚአብሔር ጋር ህዝቦች ጋር ህብረት ማድረግ ያምረዋል። ሥጋ ደግሞ ሌላ ነገር ያምረዋል። በሁለቱ መካከል ፍትጊያ አለ።
ጭቅጭቆች አሉ፣ ትግሎች አሉ። መጽሐፍ ቅዱስ እንደሚለን በመንፈስ ተመላለሱ፣ የስጋ ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይመኛል። ይሄ ባደረኩ ይላል። ያኛው ደግሞ ተው፣ ለእግዚአብሔር ተቀደስ፣ ለእግዚአብሔር ኑር ይላል። ለእግዚአብሔር ኑር የሚለውም ሐሳብ ውስጣችን አለ። ዝም ብሎ መኖርም ዝም ብሎ እንደፈለጉ ለጊዜያዊ ምኞት መነዳትም ደግሞ ውስጣችን አለ። አንዱ በስጋችን ይሰራል፣ አንዱ በመንፈሳችን ይሰራል። ሁለቱንም ተሸክመን ነው የምንዞረው። ሁሌ ጭቅጭቅ አለ ይላል። ከዚህ ነፃ ጌታን ስንቀበል የተጠመቁ ተገላገልኩ የምትሉት አይደለም። ከተጠመቁ ማግስት ፈተና ይመጣል። ሐሳብ ነው። ከዋናው ነገር ተገላግለን ዲክሌር አድርገን ወደ እግዚአብሔር መንግስት ውስጥ ተቀላቅለናል። ግን ሐሳቦች መምጣታቸው ይቀጥላሉ። ወገኖች እየገሰጻችሁ እየጸለያችሁ በኋላ ማሸነፊያውን ጥቂት እናገራለሁ። መንፈስ በስጋ ላይ ስጋም በመንፈስ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከምን አይደላችሁ? ከሕግ በታች አይደላችሁም። የስጋ ስራ የተገለጠ ነው። እሱ ማን ነው? ስጋ በመንፈስ መንፈስ በስጋ ላይ ይቃወማል ይላል። መንፈስ ሲል ምን ማለቱ ነው? ደስታ ማለቱ ነው። ሰላም ማለቱ ነው። ፍቅር ማለቱ ነው። በጎነት ማለቱ ነው። ይቅርታ ማለቱ ነው። የዋህነት ማለቱ ነው። ራስን መግዛት ማለቱ ነው። ስጋ ሲል ምንድን ነው? መንፈስ የሚቃወም ዝሙት ማለቱ ነው። ስካር ማለቱ ነው። ስድብ ማለቱ ነው። ትዕቢት ማለቱ ነው። ይቅርታ ለማድረግ ማለቱ ነው። እርግማን ማለቱ ነው። ቁጣ ማለቱ ነው። ወገኖቼ 16 የስጋ ፍሬዎች ተዘርዝረው አይታቸዋል። 9 የመንፈስ ፍሬ ተዘርዝረው አይታቸዋል። ስጋ በመንፈስ መንፈስን በስጋ ላይ ይቃወማል ማለት ይሄ ነው። ያኛው ሊዘፍን ይፈልጋል፣ ይሄ ሊዘምር ይፈልጋል። ያኛው ሊመርቅ ይፈልጋል፣ ይሄኛው ሊቆጣ ይፈልጋል። እነዚህ ትግሎች ሰውነታችን ላይ አሉ። እኔ ኦልሞስት ሁሉን ነገር ያረኩ ይመስለኛል። ከዝሙት ጠብቆኛል፣ እግዚአብሔር የተመሰገነ ይሁን። እሱም ቢሆን ንጹህ አይደለሁም። ለምን? በምኞት ደጋግሜ ሊሆን ይችላል፣ በቃሉ ስለሚል፣ በሐሳብ ስለሚል። ይሄ አሁን ዳቆም መስላችሁ ሰዎች ሰክሬ ያውቃሉ፣ ጫት ቅሜ ያውቃሉ፣ ሲጋራ ያውም የተጣለ አንስቼ በደንብ ከወንድሜ አሁን ስዊድን አለ፣ ኪችኑ ከውጪ ነው ያለው፣ ዘጋና በደንብ ከሌለ ያው ልጆች ስለሆነ እንትን የለም፣ ቅጠል አውርደን ወረቀት ጠቅልለን ተንኮል ማን ያቀተናል? እኛ እኮ ኦሬዲ ልባችን ውስጥ ነው ያለው። ምንም ትምህርትም አያስፈልገን። ግልግል ነው ያረገን ኢየሱስ። አሁን አገልጋይ ስለሆንክ ሰይጣን ይፈራል ነው? አሁን ስቲል ይሞክራል፣ ስቲል ሐሳብ ያመጣል። ግን እጅ ሰተን ተራ ሆነን ዘላለማችንን ከምንኖር እንጨክናለን። ደምን እስከ ማፍሰስ ድረስ ገና ምን አላላችሁ? አልተጋደላችሁም ይላል። አሁን ይሄ ከቸርች ቆየ። በቃ አሁን እኛ መጨፈር ብቻ ነው የምንፈልገው። በቃ እንዴት ምንሆን ይሄ እንዲነገር መጨፈር። የት መጨረሻ ጨፍረን የት ነው የምንገባው? እኔ ቅዱስ እንደሆንኩ እናንተ በኖሯችሁ ሁሉ ቅዱሳን ሁኑ ይላል። የሱ አይነት ነው የምሄደው ሰማይ። ይሄ በጣም ማንም አይነግራችሁ። የሱ አይነት የአባቴ አይነት ነው የምሄደው። የሱን አይነት ለመሆን በስፖርት ሰውነቱ እንደሚያስለምድ እግዚአብሔር መምሰል አስለምድ ተብሏል። እንለምዳለን። እምቢ ማለት አንተ ጋር ነው። እስከ ጊዜው ይጎትታል። እምቢ በለው። አሳማን ከክፍል ውስጥ አውጥቶ ማረድ አስቸጋሪ ነው ይባላል። ይሄን ተሞክሮ የሚያውቁ ሰዎች ምንድነው ታዲያ ይባላል? ቀስ ብሎ ከብዙ መንጎች ውስጥ ቀስ ብሎ የሚፈልጉት ሊያርዱ የተዘጋጀውን ያን አሳማ ባቄላ በፊቱ ይጥሉለታል። ያች ሊለቅም አንድ እርምጃ፣ ሁለተኛ ይጥሉለታል። ያች ሊለቅም ሁለተኛ እርምጃ እያለ በሩን ይከፍታሉ። ይወጣል። እሱ ልወጣ ብሎ አይደለም፣ ባቄላዋን ነው የሚከተለው፣ ምኞቱን ነው የሚከተለው፣ የጣሉለትን ነው የሚከተለው። ግን እያለ ቀስ እያለ ግን እየወጣ ነው። ቀስ እያለ እየወጣ ነው። እየለቀመ ወደ መንግሥተ ሰማያት አይደለም እየሄደ ያለው፣ ወደ ማረጃ ወደ ሲኦል ነው እየሄደ ያለው። ድርጊት አስፈላጊ ነው። ማመን ነው። አዲስ ኪዳን ምናምን አታካብ። እንደውም አንድ ሰው በዚህ በወንጌል ጉዳይ ያ የብሉይ ኪዳን አስተማሪ አለኝ። አያቀኝም እኮ ራሱ የብሉይ ኪዳን እኔ የእምነትም አስተማሪ ነኝ። የብሉይ ኪዳን በጣም ስለምወድ አስተምራለሁ። ግን የእምነት የጸጋ አስተማሪ ነኝ። ጸጋም በጣም ማንነኝና እኔ በጸጋ ምኖር ነኝ። ጸጋን የምንለማመድ ድካም ደጋግሞ ያጠቃን ካልተንበረከክን ማይሆንልነን የመላእክ ዘር ውስጥ የለም። ብረት ለበስ አይደለንም። ማንም እንደሚደክም እንደክማለን። ግን እማጠናለሁ። ፊቱን ነው ማምነው እኔ። አዎ መጣላለ እንደዚህ ባቄላ እየለቀምን መጨረሻ ራሳችን ማረጃ ክፍል እንድናየው በፍጹም አትፍቀዱ። ክርስትና ነው፣ ሲሪየስ ነው። አባታችን ቅዱስ ነው፣ አልተቀየረም።
ተጨመላልቄም ቢሆን ይወደኝ። አዎ ልጅ ነን፣ ግን ኃጢአትን ይጠላል። ከህይወታችን ያን ነገር ማስወገድ እኛ መሞከር አለብን። እኛ እግዚአብሔር ፊት መጾም ደስ ብሎኛል። ባለፈው ካስተማርኩ በኋላ አንዳንድ ሰዎች ቴክስት አድርገውልኛል። መጾም ጀምሬያለሁ። የ5 ቀን ጾም ይዣለሁ፣ የ3 ቀን ጾም ይዣለሁ። በቃ የሚያስቸግረንን ነቅሎ እግዚአብሔር ሰማይ ይተባበራቸዋል። ምንም እንዳልሆነ ሰው በቃ እስቲ እናገረኝ ድረስ እኔ የምሰራው ስህተት መሆኑን በትንቢት እስኪያመጣ ድረስ አረ ይሄ ሞት ነው። ውስጣችሁ የተሰማችሁን ነገር ከውስጣችሁ መንቀላችሁ ጣሉት። እግዚአብሔር ይንቀልልን። እስቲ አሜን ሃሌሉያ። ዛሬ ያልተዋችሁት አንዳንድ ነገር ነገ ከብዶ ይመጣል። ድሮ እኛ ዘፈን ተው ይሄን ተው ብሎ የሚነግሩን አስተማሪዎች ነበሩን። በጣም መወዳቸው አስተማሪዎች ጨካኝ ነበሩ። እግዚአብሔር ይባርካቸው። እንደዚህ በማስተማራቸው ነው አንዳንድ ነገር እንድንፈራ ይሆን ነው። በቃ ይሄን ያረጋችሁ ገደል ነው መጨረሳችሁ እያሉ ነበር የሚያስተምሩን። ወገኖቼ በዛ ሰዓት እኔ ጌታን በተቀበልኩ ጊዜ ያለ ዘፈን ባትተውት ምንም እንደ ቅድም የሽንበራው ጠርጠር የዛፎቹ ፍሬ ምን ብትተወው ባትተወው አሁን ለማለማሽ እንዴት ተተዋል? ይሄ ሁሉ ጃዝ እንዴት ተተዋል? እውነቴን ነው። ጠንክሮ መጣ። ኤቭሪባዲ ጆሮ ላይ ሰካው እኮ የሊሊ መዝሙር እንዳይመስላችሁ እኮ ኤቭሪባዲ እኮ የሆነ የማረከው ነገር አለ ማለት እንዳንሰማው ሰክቶ በቃ ዝም ብሎ እንዲህ ይላል። የዳንኤል አምደ ሚካኤል ይመስል አይደለም፣ ሌላ ነው። እግዚአብሔር ይፈትሻችሁ እንጂ ተገላገሉ። እኔ ሁሉ አቅቶኝ ቄሴ ጋር የራሴ ንስሐ አባት ጋር ሄጄ ያረኩት ምን አቃተ ሲለኝ ዘፈን አልኩኝ። እኔ አሁን አንድ ዳቆን የመስላል ጭፈራ እውነቴን ነው የምነግራችሁ አቃተኝ። ብዙ ጊዜ ዲሳፕሽን ተማሪዎች ያውቃሉ። አንዳንዴ ፕሮግራም ተካፍዬ ሁሉ ሙዚቃ ቤት ኢትዮጵያ በየአስፋልት ዳር ስለሆነ ቀጥሎ ያደርገኛል። እንደዛ ቀጥ አየህ ስትሄድ በመዞር ላይ ስትሄድ ነው መጀመሪያ ያለው። ከዛ ደግሞ ያቆምሃል። ከዛ ቁጭ ብሎ ትላል በደንብ። ከዛ እንደደሉ ውስጥ ምን አለ ስትባል ውስጥ ያለውን ታወጣለህ ማለት ነው። ያስገባው ነው የሚወጣው። ቀይሩት። ህይወታችን ይቀየር። በቃ እዚህ ጋራ ማብቃት አለበት ብላችሁ ተማማሉ። ይሄ ሂደት እዚህ ጋር ማብቃት አለበት። ፖርኖግራፊ እዚህ ጋር ማብቃት አለበት። መልከስከሴ ከዚህ በኋላ ማቆም አለበት። ቁርጥ ውሳኔ ይረዳህ ነው መንፈስ ቅዱስ አሁን ካረዳ። እስቲ በመንፈስ በሉ። የሰውነትን ስራ ግደሉ። በመንፈስ ነው። እግዚአብሔር ይመስገን። ከሰዓት አንፃር ጥቂት ጥቆማ እንዴት እናሸንፍ። አንደኛ የመጣውን ነገር እንገስጽ። ጸልዩበት፣ ጾሙበት። አንዳንዶቻችሁ ሰሞኑን እንዳደረጋችሁት ጥቅስ ምን ይላል ሰፖርቲቭ ጥቅስ አትፈልጉ። በመንፈስ የሰውነትን ስራ ግደሉ። አሜን። ሌላ ምን እናርግ? ምን ይላል ዕብራውያን ምዕራፍ 2 ቁጥር 14 በጣም ነው ወደ ይሄን ፕሪንሲፕል ያዙልኝ። የሆነን ለመናገር በጣም የነካኝ ነው። ራሴ እንኳን የነካኝ ነው። ትቀደሱ ዘንድ ፈልጉ ይላል። እስቲ በሉት። ዕብራውያን ምዕራፍ 12 ቁጥር 14 ትቀደሱ ዘንድ ፈልጉ ይልና ያለ እርሱ እግዚአብሔር ጌታ ላይ የሚችል የለምና ይላል። ኦኬ አንተ በመጀመሪያ ግን ትቀደሱ ዘንድ ፈልጉ ማለት ምንድነው? መፈለግ make every effort to be holy ይላል። ኢፈርት አርጉ። ሃሌሉያ። ጥረት እስቲ ከናንተ ጥረት። ይሄው ጾምኩበት ምንም ካለ ማድረግ ያቃተኝ ነገር አለ ግን እየጾምኩበት ነው፣ እየጸለይኩ ነው። እግዚአብሔር እንዲረዳኝ ጸልይልኝ የምትሉ ይሄ በጣም እግዚአብሔር የሚፈልገው ነገር ነው። ለምን ፍላጎት ነው። ፈውስ እንኳን ልትድን ትወዳለህ ነው የሚለው ጌታ ኢየሱስ። ወደ 38 ዓመት ሽባ ወደ ሆነ ሰው መጣና ልትድን ትወዳለህ? ፍላጎት ያስፈልጋል። አዎ እኔ ሰው ነኝ ሌለኝ ሰው የሚለውን ተው። ይሄ ውሃ ውስጥ የሚነክር ምናምን ተው። አንተ ውስጥ ግን የዛሬ 38 ዓመት የመጣህበት ያ ፍላጎት መቀደስ፣ መነሳት፣ ሰው መሆን ትፈልጋለህ? አዎ አለ። በል ተነስና አልጋህን ተሸክመህ ሂድ። ይጠይቃል። አንዳንዶቻችን በእውነት ለመናገር የምንፈልግ ማለት አንመስልም። የሆነ ነገር ይልካል ተንጠላጥለን እንድንወጣ በቃ አንወጣ። ጾም ጸሎት ይመጣልና አንጸልይበት። እንደው ሌላ ነው እኛ የምናረጋው። እንደ ድሮ እኛ ልንጠበጠብ ነበር 55 ቀን የፋሲካ ጾም ጾመን የመጨረሻው አርብ ቀን ቀጥሎ ፋሲካ ስለሚመጣ ልንጠበጠብ ነበር።
ሰውን ሁሉ አንዳንዴም ጠጋ ብዬ ካህኑ ጋር ሰምቻለሁ። በቃ በዚህ ሳምንት ወፍጮ አስፈጨው፣ በዚህ ሳምንት እንደዚህ ሰው ጨበጥኩ፣ በዚህ ሳምንት በእግሬ አልሄድኩም። ኧረ ነውር ነው። 55 ቀን ጾመን በእግሬ አልሄድኩም ሰው ጨብጫለሁ። ሰይጣን እኮ መሸወጃ አለው። ስንት ያረከሰንን ነገር ነው እንጂ መናገር የዛ ሰዓት የእውነትም ቢጸልዩልን ከሆነ ስንት ያቃተንን ነገር ነው እንጂ ወገኖቼ፣ እንደዚህ እንዳይሆን በእግዚአብሔር ፊት ፍላጎት የሚለውን ያዙ። ሌላ ስለ መቀደስ ምን እናርግ? ቲቶ 2:11 ምን ፈልጉ? ጸጋን። ሃሌሉያ! ጸጋን፣ ዓለማዊ ምኞትን፣ ኃጢአተኝነትን ትተን ንቀን ክደን የተባረከውን ተስፋችንን እሱንም የጌታችን የኢየሱስ ክርስቶስ መምጣት እንድንጠባበቅ በአሁን ዘመን ጸጋ ያስተምራል። ጸጋ መገላገያ ነው፣ መባለጊያ አይደለም። ጸጋ አላ በጸጋ ዘመን ይሄን ልትለኝ አትችልም። አታድርግ፣ አትቅመስ አትበለኝ። ኧረ ይባላል። ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ የእግዚአብሔር መንግስት አትወርሱም ብለዋል። ምንድነው? በእምነት ቢሆን ከእምነት በኋላ ድርጊት ያስፈልጋል። ወገኖቼ ሰንፈናል፣ ደክመናል። ስብከታችን መስማት የምንፈልገው ጆሮአችን የሚያሳክክ ስለሆነ ነው። ተው፣ አንድ ላይ ሆነን በቅርብ የሚመጣው ጌታ ጋር አብረን መገናኘት አለብን። ተሸዋውደን ተሟሙቀን እዚህው አዳራሽ ውስጥ የሚሆን ህይወት አይደለም የምንፈልገው። የሚዘልቅ የሚሄድ የሚቀጥል ነገም ዘላለማችን ላይ አብረን የበጉን ቅኔ ቅድም ፕላቴና የዘመረችውን ዝማሬ በአምላካችን ፊት በተዋበ ህይወት። ታዲያ ምንም ያላረገ ሰው ነው እዛ የሚገባው? ኧረ ምንም ያረገ ነው የሚገባው። ግን እነዚህ ነጩን የለበሱ የሚያምሩ ሰዎች ማን ይሆናሉ ብሎ ዮሐንስ ጠየቅኩ አለ። እነዚህማ ከታላቁ መከራ የመጡ ልብሳቸውን በበጉ ደም ያነጹ። አለመስራት አይደለም መንጻት ነው የሚፈልገው። እስቲ አሜን። መድከም አይደለም ችግሩ። በዳዊትና በሳኦል መካከል ያለ ችግር ይሄ ነው። ሳኦል ለነገሩ ሁሉ ሰበብ አለው። ዳዊት ይሄን በድለሃል ሲባል ነቢይ ሲላክለት ማቅ ለበሰ፣ ተንበረከከ፣ አቤቱ ይቅር በለኝ አለ። እግዚአብሔር መስዋዕት አይደለም መጀመሪያ የሚፈልገው፣ ያኛው መስዋዕት ሰበሰበ። ዳዊት ግን እንደዚህ አለ። መዝሙር 50 በቅንፍ 50 ቁጥር 17 ላይ ወገኖቼ፣ የተሰበረ ልብ አንተ አትንቅም አለ። የተዋረደ መንፈስ አንተ አትንቅም አለ። መስዋዕት ስትወድ በኢየሩሳሌም ንጉስ ነዋ የፈለገው ሺህ በጎች ያርድልሃለሁ። ግን አሁን አንተ መስዋዕትን አትወድ፣ ትንቃለህ እሱን ከሆነ። የተሰበረ መንፈስ ስታይ ግን አትንቅም። ተዋረዱ፣ ማቅልበሱ፣ እግዚአብሔር ፊት ሁኑ፣ ያስቸግራችሁ መንግላችሁ ጣሉት። አሜን። ቄስ በሊና እንዴ እንዳሉት ከሱም ተቀደሱ። አንዳንድ ሰዎች ጎተራ ሄደው ነው የመሰለኝ፣ እኔ ጉባኤ ጋብዣቸው ያን ብለዋል ከዚህ በፊትና ሙሉ ወንጌሎች ያው መካነ ኢየሱስ አካባቢ ትንሽ እንደምንጠጣ ታውቃላችሁ። ያ የድሮን ነው፣ ይቅርታ እንግዲህ ኮታንኮት ታውቃላችሁ አይደለ? አዎ እሳቸው ተናግረዋል። በግልጽ እየጠጡ ነበር በመንፈስ ቅዱስ እስኪነኩ ድረስ። እና አዎ አለ ህዝቡ፣ እናንተ መቼን ትንሽ ታማላችሁ አይደለ? ያው ነው ሐሜት ካለ ያው ነው መጠጡ ላይ እንትኑ ላይ ዝሙቱ ላይ ቶሎ ቅድስና ሲባል ጥልጥል የምንልበት ነገር አለ። ያስ ሰው እያጨስክ ሲጋራ ማጨስ መተው ያው ነው በሉ እስቲ። ሰው ማጨስም ማቆሙ ሲጋራ ማቆሙ ነው የኛ መልእክት። አቁሙ። እግዚአብሔር ይመስገን። የመጨረሻው ይሄን ወደዋለሁ። የመጨረሻው በመንፈስ ተሞሉ። እስቲ አሜን አሜን። በመንፈስ ተሞሉ። ራሱ የሰውነትን ጠቅላላ የሚያስቸግረን ነገር ምን ገልመት ብቸኛ ብቃት ታቃላችሁ። ጾሙም አንዳንድ ነገር ታገሉ ብላችሁ በመንፈስ ቅዱስ በእውነት ነው የምነግራችሁ። አንድ ኢትዮጵያ ውስጥ ያለው የሚፈልጋችሁ ጀት በሉት። አሁን ሌላ ሀገሮች 10 ዓመት 20 ዓመት ጦርነት ላይ ኖርባቸው ይችላል፣ ግን ጀት አላቸው። በጣም ፈጣን ጀት አላቸው። ጀቱ ለጊዜው የሆነ አሁን ደብረ ዘይት የሚቀመጠውን አይቻለውና የሆነ ቅጠላ ቅጠሉስ ምናምስ ምክንያቱም ጠላት እንዳያየው ማለት ነው። ድብቅ የሆነ ጉድጓድ ውስጥ ተደርጎ ይጠበቃ እንትን ይሸፈንና ይቀመጣል። ጦርነት እስኪነሳ ጦርነት አላጣዳፊ ድንገት ሲነሳ የሆነ ወራሪ ሲነሳ በሉ ይባልና ብድግ አድርገው ተነስቶ ባንዴ ከሄደማ እዛ ጉድጓድ ውስጥ ቅጠላ ቅጠል ውስጥ የተቀመጠ ጀት ለስንት ለ10 ዓመት ስንት አይነት እባብ ስንት አይነት እንትን ነው የሚገባበት እንሰሳ። ምን ውስጥ ደግሞ እንሰሳው እንዳለ ማንንም ፈትሾ ማግኘት አይቻልም። ስለዚህ ለጊዜው ወደ ጦርነቱ ከመሄዱ በፊት ጀቱን ያበረረው ሰው ምን ያደርጋል? ያኮበክቡና ከፍ ብሎ
የሆነ ቦታ ላይ ይሄዳል ሰማይ ላይ ከሆነ ነገር በኋላ አየር በኋላ ምንም አይነት የምድር እንስሳ መኖር የማይችሉበት ክልል አለ ከፍ ብሎ ሲሄድ የትም ውስጥ ይወሸቅ ይሞታሉ በቃ ያስቸገረህን ነገር ያዝና ተመም ወደ ላይ ተመም ማንንም ሊሆን ይችላል የዚህ ውስጥም ተወሽቆ ሊሆን ይችላል ይሞታል በእርግጠኝነት ማትንቀው ነገር የለም ከፍ ካለ ምንም ይሄ የምንጣላበት አጥር ምናምን ነዳጅ ጉድጓድ ከላይ ውስጥ ኒውዮርክን እንኳን ከላይ እስቲዋት በቃ በላይ ከሆነ በታች ከሆነማ አትልልቅ ነገር ነው አይነስር ከላይ ይዋት ደቃቅ አሞራ በቃ አሞራ በሰማይ ሲያሸዋለ ነገር ይሄ ብዙ የሚያስቸግረን ነገር ከፍ ስትሉ nothing ብርቅ የሚመስላችሁ ነገር ወለ nothing ከፍ በሉ በመንፈስ ብረሩ ተማሙ እግዚአብሔር ይንካን ውስጣችን ይንካን ይሄ በቃ የሚያቆራቆዘን ነገር ምናምን እዚች ስላለን ነው እዚች ስላለን እንደ ከበደብን ከፍ በሉና ይወት ሃሌሉያ እስቲ እንነሳ ኢየሱስ ጌታ